ቀበሏቸው ድንኳን ደኩኑላቸው በከፍተኛ ሁኔታ እንደ አባት ተቀብሏቸው ከገቡ በኋላ አገለገሉ እንዲሁም ደግሞ ካህናትን ሾሙ ስንል አስቀጠሉ ይያልን አይደለም ግን ሰውየው በዚህ ቦታ ላይ መተው ካህናትን ሾሟል አገልግለውማል አሁን ባክ ኤንድ ፎርት እንዳይሄድ ሁለተኛ ጥያቄ ስላለኝ just one very short ጥያቄ ነው መጠይቀህ ካህናቱ ቀጥሏል ወይስ አልቀጠለም or you don't know ክህነቱ ማለት የሾሟቸው ሰዎች ክህነቱ ቀጥሏል ወይስ አልቀጠለም አሁን እኛ ጥሩ ጥያቄ እኛውን እያነሳን ያለነው አኪዩዜሽን እነዚህ ሁለት ሰዎች ወደ ኢትዮጵያ ሲመጡ የተቀበሏቸው እንደምንድነው ያገለገሉትስ እንደምንድነው ይሄን ጥያቄ መልስ very very simple ጥያቄ ነው ክህነቱ በአብዱን እጅ የተሾሙት ክህነት ቀጥሏል ወይስ አልቀጠለም ቶፒኩ ማንንም ሰው እንዲረሳው አልፈልግም አፖስቶሊክ ሰክሰሽን ነው ታሪክ አይደለም ታሪክ እያነሳን አይደለም ቶፒኩ አፖስቶሊክ ሰክሰሽን ነው አንዱ ወደ አንዱ የሚመጣው ያ ኮንቲኒዌሽን አለ ወይስ የለም የሚል ኦቨርኦል ጥያቄ ነው በዛ ቶፒክ ስር ነው አብዱን ኢንቮክድ የተደረገው እንደ ምሳሌ ማለት ነው ሶ የኔ ጥያቄ ቬሪ ሲምፕል እሺ ቶፒካቸው አይደለም ክሌም አላደረጋችሁት ሁሉንም ነገር ሪኮርዲንጉ አለ በኋላ ሌሎች ልጆች ቪዲዮን ይዘው ይመጣሉ የኔ ጥያቄ ሲምፕል ነው አሁን ላይ ግን ቁጭ ብለ በአብዱን ስር የተሾሙት ያገኙት ሹመት ክህነት ቀጥሏል ወይስ አልቀጠለም or you don't know በተመሳሳይ ጥያቄ ነው ዲያቆን እየጠየቁኝ ያሉት አሁን እስካሁን ያስረዳኸኝ የኛን ፖይንት አልተረዳኸውም የኛ ፎከስ ይሄ አልነበረም የኛ ክሌም ይሄ አይደለም እያልከኝ ነው እሺ ኦኬ that's fine አሁን ግን እኔ እየጠየቅኩ ያለሁት can you claim በአብዱን ስር ክህነት ያገኙት ያ ክህነት ቀጥሏል ወይስ አልቀጠለም በአብዱን ስር የተሾሙት ወይስ you don't know አሁን እኛ ትኩረት ባልሆነበት ጉዳይ ላይ ማስረጃ ለማቅረብ አልገደድም ትኩረታችን አይደል እሺ ወደሚቀጥለው ጥያቄ ነው ዲያቆን ሄኖክ ሊናገረው እሺ ቀጥሏል አልቀጠለም የሚለውን ይሄንን ክሌም ያደረገውን የራሳችሁን ዲያቆን ሄዶ አልፏል ወደ ሁለተኛው ጥያቄ አንዴ ወደ ሁለተኛው ተመልሷል አሁን ደግሞ ኢዮሲ ይጠይቃል ወደ ሁለተኛው ጥያቄ ከዚህ ጋር የተያያዘ ስለሆነ ኢዮሲ ነው የሚጠይቀው አሁን ማን ይጠይቃል ተመልሶልሃል can you not interrupt please ሐሳብ እንትን ልበልና ከዛ ወደሚቀጥለው ሄዳለሁ ኦርጋናይዝ እንዲሆን ነው አሁን ኢዮሲ ይቀጥል ጥያቄ ይሄን ወደ ቆኔ ደግሞ ልጠይቅ አሁን ቀስም ስላሉ ጋይስ አንዴ ከቀድም ሰላም ልበልና እዚሁ ላይ እናጥራ ሁላችሁንም ሰላም ብያለሁ እንዴት ናችሁ ሰላምታችሁ ሁላችሁም ሰላም አሁን ኢዮሲ ነው የሚቀጥል ጥያቄውን ከናን አንዴ ቆይ ከናን ማይኮን አንድ ጊዜ ይዝጉልን ሰላምታውን ተቀበለናል ጊዜን ሰጥቶ አንዴ ኢዮሲያስ አይ ቆይ አንዴ ከይቅርታ ጋር እየተማማ ቆይ ያወሩ ስለሆነ ቆይ ቀሲስ አንድ ጊዜ ኋላ ይገባል ከናን አንዴ ከናን ፕሊዝ ማለት ምን ላወራ አይደለም አላወራም እናንተ ተቀምጣችሁ የቀደማችሁ ሰዎች ላወራ ሳይሆን ትምህርት ነው አይደለ እየተማማርን ነው ያለነው እያዳመጥናችሁ ነው ከታችም ሆነን አሁን በምን አስራችሁት ነው አሁን ወደ ሌላ ሽፍት የምታረጉት ዶክተር ዳዊትና ኢዮስያስ ይሄ ክሌም የተደረገበት አብዱል የመጣበት ምክንያት ሪሱሱ ስለሆነ ለምንድነው የመጣበት ምክንያት የሚለውን አላስረዳንም ኢዮስያስ አስረዳንና እኛም እንዳልተሳሳተ ሌላ ቦታ እሱ ተመልሷል ቆይ ሌላ ጥያቄ አልተመለሰም እንዴ ለምን ክሌም ተደረገ ሌላ ጥያቄ እየጠየቁ ነው አሁን ልጠይቅ አይደለም ብለው ገቡና እየጠየቁ ነው አሁን የዴቭ ተመልሷል እኔ ከይቅርታ ጋር እዚህ ያላችሁ ሰዎች ገብቷችኋል አሁን ያወሩበት ምን እርሶ ገባው አይደለም ዋናው ከናን ቆይ
ለምን ተጠቀሰ ነው እያልጠየቀን። ለምን ተጠቀሰ ሰውየው ለምንድን ነው ያስረዱን? እሱን ኋላ ይጠይቃሉ። በቃ የራስዎት ተራ ሲደርስ ይጠይቃሉ። አሁን የኢዮስያስ ተራ ነው። ኢዮስያስ ደግሞ ዳዊትን በተራ ይጠይቃል። ሲና እንደዚህ ያለ ወሬ የህዝብ ብሎ ከናን ቆይ አንዴ ከናን ችግር የለውም። አንዴ ቆይ ቀስ ትልቅ ሰው ናቸውና አንዴ ቀስ ሲና አንቺ ልጠይቅሽ ገብቶሻል? አሁን የሚያወሩት ነገር ገብቶሻል? ተምረሽበታል? ምንድን ነው የተማርሽው? አስረጅኝ። አዎ ገብቶናል። እኛ ቆይ ኢዮስያስ ቆይ ሲና ቆይ አንዴ ከኢዮሲ ጋር አይቀጥሉ። አንዴ ቀስ ችግር የለውም። ከናን ትልቅ ሰው ኖ ቆይ ሴና ቆይ አንድ ጊዜ ምን አለ መሰለሽ፣ ዳዊት ኢዮስያስን ጠይቆታል። ኢዮሲ መለሰ። አሁን ደግሞ ስርዓት መኖር ካለበት እሺ፣ አንተ ከገባህ ከናንሽ ቆይ ሴና ካንተ ጋር ላውራ ቆይ አንዴ ገብቶሃል? አስረዳኝ። ኖ ቆይ አንዴ ከናን ሴና ቆይ አንዴ ምንድን ነው አላማው? አስረዳን እኮ ነው ያለው። ቀስ በኩል ቆይ አንዴ ሴና አሁን ምንድን ነው የምታደርጊው ያለሽው? ማለት ይሄ ሁሉ ኦርቶዶክስ ማስገባትሽ ራሱ ጤነኛነት አይደለም። ለመጠየቅ ነው ቢሆን ሀኒቾ ቆይ እንደሱ አይደለም። ዲያቆን ዳዊትና ኢዮሲ ይጨርስ። ምንም የሚያስፈራ ነገር አለ? ምንድን ነው ፈርተሽ ካልሆነ ታዲያ በቃ ዝም በያ። ታዲያ ጥያቄ እኮ ይኸውላችሁ እኔ እኮ ቀሲስ ያውሩበት አንዴ በጌታ ሴና ግን ምን እያደረግሽ ነው? በጌታ ቆይ ካኑ አንዴ ከእድሜ አንፃር እኮ ትልቅ ሰው ናቸው አይደል? እንዴ ኖ እድሜ አይደለም እዚህ ጋር እኮ ሀሳብ ነው እንጂ እድሜ አይደለም። ችግር የለውም። በቃ ሀሳባቸውን እንስማና ከዛ አንተ ታወራለህ። ችግር የለውም። ካናን በጌታ ሴና ቆይ አንድ ጊዜ ላስረዳሽ። መጀመሪያ ኢዮሲ በስርዓት መቀጠል ስላለበት ዳዊት ኢዮስያስን ጠየቀው። ከዛም በኋላ አሁን ደግሞ ተራው መሆን ያለበት ኢዮስያስ ደግሞ ዳዊትን መልሶ ይጠይቀዋል። እንደዛ ነው የሚቀጥለው። መቀጠል ያለበት እኮ ለመቀጠል እኮ አንዴ አንዴ ሀሳባቸውን እንስማ። ችግር የለውም። አንዴ ሀሳባቸውን እንስማ። እንዴ እግዚአብሔር ይስጥልኝ ሲናዬ። ሲና ይኸውልሽ እኔ ላወራ አይደለም እያልኩ ያለሁት አካሄዱን ነው። አካሄድ ላይ በነገራችን ላይ በውይይት የሚሆን በየትኛውም ቦታ ላይ አካሄድን በተመለከተ እየተማርን ስለሆነ እንደ ኦዲየንስ አክብሩን እያልኩኝ ነው። እኔ አክብሩን ማለት ምን ማለት ነው? ክሌም ተደርገናል። እኛን የተነሳ ነው። ኦኬ አልገባንም። ሌላም ቤታችንን ከፍተን በማይሆን ነገር መልስ እንዳንሰጣችሁ አብዱልን እዚህ ጋር ያመጣችሁት ከአፖስቶሊክ ሰክሰሽን ጋራ ምንድነው? አሁን ኢዮስያስ አላስረዳም። ምንድነው? ለምንድነው ያመጣችሁት የሚለውን አስረዳን ነው። ቀሲስ አንዴ ጠየቁ አይደል? አንድ ጊዜ ሁላችሁም ማይካችሁን ዝጉ ባካችሁ። ቀሲስ ጠየቁ አይደል? እባክዎትን አሁን እርሶ መጀመሪያ በአንድ ራስ ሁለት ምላስ እንዳይሆን መጀመሪያ ሲገቡ ምንድን ነው ያሉት? ጥያቄ አልጠይቅም ሀሳብ ብቻ ተናገሬ ነው የምወርደው አሉ። ጥያቄ አነሱ። ጥያቄ እንዲያነሱ አልነበረም የተገባው። ጥያቄ አንስተዋል። ለማንኛውም ማይኮን ከዘጉ ችግር የለም። አሁን ከዳዊት ጋር ማውራት ከቻለን እሱ ጠይቆኛል። ከዛ እኔ ደግሞ በተራይ ልጠይቅ። እኛ ያለበትን ዋና ሀሳብ ቴስስ ሀሳብ አስቀምጫለሁ። አይ ቲንክ ከዲያቆን ዳዊት ጋር የተግባባን ይመስለኛል። ኮንፈርም ቢያደርጉኝ ደስ ይለኛል። እንዳልኩት እዚህ የገባሁት በነገራችን ላይ ካናንም ሌሎች ወንድሞችም እዚህ እናስቼም እንደው አብዱን 10 ጊዜ የምትሉት ለምንድን ነው? ሌላም ክሌም አድርገናል ብለዋል። አብዱን የምንለው እናንተ አብዱን ስላላችሁ ነው ማለት ነው። ቅድም የገባሁት ካናን በአብዱን ላይ አፖስቶሊክ ሰክሴሽን እንደሌለ ኢንቮክ እየተደረገ ነው ኦቨር ኤንድ ኦቨር የአብዱን ጥያቄ ማለት ነው። እንደተባለው ያለፍኩት ሁለተኛ ጥያቄ ስላለኝ ነው። ሰቪረስ ላይ መንበሩ ተሽጧል የሚል ክሌምም አለ እዛ ላይ። ያንንም ክሌም back it up. It's a simple question እኮ። I'm not asking like you're making like serious claims. Back it up. ከዛ በኋላ እንነጋገር የፈለገውን ነገር ግን መጀመሪያ if you are making these major claims just back it up. ዲያቆን ዳዊት እርሱ አሁን ሁለተኛ ጥያቄ ላይ ነው የገቡት። የመጀመሪያውን መጨረሽን በስነ ስርዓት አሁን እኛን መልስ አላገኘሁማ። ደጋግሜ ጠይቄ አልሰጥም ክሬም ያላደረግነው ነው የሚል አይነት ነገር አለ። አሁን እኔ I don't want to spend this time ክሌም አድርጋችኋል አላረጋችሁም ይሄ ስቴትመንት እንደዚህ ነው እንደዚህ አይደለም የሚል የቃል ጨዋታ መጫወት አልፈልግም። እግዚአብሔር በሚያውቀው ኢንስቴድ ሜጀር እንትን ክሌሞች ላይ
I want to see if you have evidence or just የምትፈልጉትን ነገር እያላችሁት ነው። Just back up your statement. Severus መንበሩን ሽጧል ብሎ ጽፏል መጽሐፉ ላይ የሚል ክሌም አለ። ይሄ እንግዲህ ከጠዋት ጀምሮ ብዙ ቪዲዮዎች እንትን ብለዋል፣ ሼር ተደርገዋል። ድምጽ በዲያቆን እንትን ድምጽ ታፍኗልና አስተካክለው ስታወራ አትሰማም። ዮሲ ዲያቆን ሚዩት አድርጉና ዮሲ ይቀጥል። እኔ እንግዲህ ውይይት ማቀው አንዱ እያወራ ሲጨርስ ቀጣይ ሌላ ሰው ሲያወራ ነው። እንግዲህ የተነሳውን ጥያቄ በአግባቡ ሳይመልሱልኝ ወደ ሁለተኛ ጥያቄ መጡ። እኛ እያልን የነበረውን ነገር አንደኛ ከአውድ ውጭ ነው አድርገው ያስቀመጡት። ይሄም መጀመሪያ ማመን መቻል አለበት። ጭራሽ እኛ ያላለው ነው ያሉት። አቡነ ሳዊሮስንም አባ አብዱን በሚመለከት በጭራሽ እነዚህ ሰዎች እዚህ ምድር ላይ መተው ክህነትን አስቀጥለዋል የሚል ክሌም ትላንትና በነበረን የ5 ሰዓት የ6 ሰዓት I didn't accuse you of that ዮሲያስ ከይቅርታ ጋራ I didn't accuse you of that. I didn't say you said that. ተደጋጋሚ እያሉኝ ያሉት ይሄንን ነው እንዴ? እኛ ልጆች ነን እንዴ? ትልቅ ሰዎች እኮ እዚህ ቁጭ ብለን እየሰሙ ያሉ ዮሲያስ አሁንም ካልተረዳኸኝ you are wrong። መጀመሪያ ስተት መሆን ያላስቀመጥነውን ክሌም አስቀምጣቸዋል ብለው ባልተገባ መንገድ ማስቀመጠው በራሱ ዮሲያስ አሁንም ምልህ ሪኮርዲንግ አለ እዚህ ላይ አይደለም። ልክ አይደለም፣ በጭራሽ ልክ አይደለም። ይሄ መጀመሪያ አርሙ። ሁለተኛ ጥያቄ ከመሄደው በፊት ማስረጃ ላሳይ። አንዴ ዮሲ ማስረጃ ላሳይ። ማይክ ማስረጃ ላሳይ ፕሊዝ። ዮሲ ለምን እየዋሸ እንደሆነ አልገባኝም። ኧረ ጋዲ እኛ ሁላችንም ዘግተን የለ እንደ ማይካችንን ብላቻችሁን ዘግታችሁ ተው። አይ ማስረጃ እናሳይ። እዚህ ሲዋሻቱ እኔ ካንተ ጋር አይደለም ያወራው። ጨርሱ እነሱ ይጨርሱ። ከዛ ተራ ሲሰጥ ደግሞ ታወራለህ አንተ። ምን ችግር አለ? እሺ አስገቡት ጋዲ። ኧረ በጌታ ሰው አታስወርዱ። አንዴ በእናታችሁ ጋዲና ግባ። ችግር የለውም ጋይስ። ምን ሆናችሁ ነው? ያወሩ ጣልቃ አይግቡ። ዳዊትና ዮሲያስ እያወሩ ነው። እያወሩ ነው። እነሱ ይጨርሱ ያውሩ። ማስረጃውን እናሳይለት ዲያቆን ማለት ነው። ዲያቆን ያውሩ። ቀጥሉ። ቆይ አንዴ ከናን አንዴ ተረጋጋ። ቆይ አንዴ ዲያቆንና ዮሲያስ ያውሩ። ቆይ አንዴ ያውሩ። ሁለቱም ያውሩ ነው ያልኩ። ያውሩ ካልኩ ቀጥሉበት፣ ግን ማስረጃውን እንክፈትና ይቀጥሉ። እነሱ እኮ ማስረጃውን እንከፈላቸው፣ እነሱ ይቀጥሉ። ማስረጃም አሁን ምንድነው? ቆይ ችግር የለም ነገር አብርዱ። ዮሲያስ ነው የሚጠይቀው። ዮሲያስ ጥያቄን ጠይቅ ለዳዊት። አሁን ምንድነው? ዝም ብለን የክርክር ነገር ሳይሆን እውነትን ፍለጋ ከሆነ ሪኮርዲንጉ ካለ ክሌም ያደረጋችሁት ነገር ይሰማና እኔ ጥፋተኛ ከሆንኩ አዎ ጥፋተኛ ነኝ ልበል፣ ዮሲያስ ጥፋተኛ ከሆነ ጥፋተኛ ነው ብሎ ወደ ሁለተኛው ጥያቄ እንሂድ። እዚህ ላይ ብዙ ሰዓት እየፈጀን ነውና እንትኑ ሪኮርዲንግ ውስጥ ካለ ድረስ እንየው። አሁን እኮ ማንንም ወክሎ ሌላ ነገር እያደረገ አይደለም። what was said, what was claimed ሪኮርዲንጉ ይታይ። እሱን ያንተ ጥያቄ ሲደርስ ታቀርባለህ። አሁን ዮሲ ጠይቀውና ቀጥሉ። ዮሲ is asking me እኛ ክሌም ባላደረግነው ነገር አኪዩዝ አደረከን ነው። what did they claim? እንየው እስቲ እንየው ቪዲዮን ይታይ። ዮሲን ጥያቄ እንስማ። ቆይ አሁን አልጠየቀም። ሲጠይቅ አልሰማንም። ለምንድን ነው ከናን ለምንድን ነው ከናን ማስረጃ ይቅረብ። በቃ እውነቱ። ቆይ አንዴ አሁን ከናን ማን ነው? ዲያቆንና ዮሲ ይቀጥሉ። ሌሎቻችሁ ሚዩት አድርጉ። አልኩ ዲያቆን መኩ ጋዲሳ በጣም እየረበሻችሁ ነው ያላችሁት። ማይካችሁን ሳይፈቀድላችሁ ማስረጃ እናቅርብ ነው እኮ ያልነው። እየዋሸበት ያለውን ማስረጃ እናቅርብ። ዮሲ ዋሽታል እያለ እኮ የለም ከዋሸው ይደርሳል። ታወራኛለህ፣ ችግር የለውም። አሁን አትረብሽ። አንተ አርፈህ ተቀመጥ። በቃ አትረብሽ። ከእሳቸው ጋር ላውራ ልጨርስ፣ ከዛ ወደ አንተ እመጣለሁ። እኔ ግን አሁን I don't even know what's going on. ዮሲያስ you're literally saying I misquoted you እና ይሄንን ክሌም አላደረግንም፣ አይ ብልሃል አላልክም የሚል ክርክር እያነሳን ነው። እዚህ ጋር ሪኮርዲንጉ ካለ ለምን ሪኮርዲንጉ አይዳኘንም? ወይስ አልፈለክም ማስረጃው እንዲቀርብ? ወይ ዲያቆን ዳዊት ሁለት ነገር ነው እየተናገሩ ያሉት። አንዴ ልክ አይደሉም ብዬ ሳስረዳውት ካላችሁ መብታችሁ ነው ይላሉ። አሁን ደግሞ መልሰው አይ ብላችኋል እያሉ ነው። ሁለት ነገር ነው በአንድ ጊዜ እየተናገሩ ያሉት።
እኔ እያስቀመጥኩ ያለሁት ከቅድም ጊዜ ጀምሮ አንድ ነው። እነዚህ ሁለት አቡነ ሳዊሮስና አብዱ ክህነትን አስቀጥሏል፣ በራሳቸው ፈቃድ ክህነትን አስቀጥሏል የሚል ክሌም አላነሳንም እያልን ያለነው እነዚህ ሁለት ሰዎች ወደ ኢትዮጵያ መጥተው እንደምን ነው የተቀበሏቸው? በምን ስታተስስ ነው ያገለገሉት በኢትዮጵያ ምድር ላይ? that's our question. Okay, so I just want to make sure. So your only point አብዱንን ሬዝ ያደረከው ታሪክ ለመናገር ነው, not to make a claim. The two are very different. ክሌም ነው እንጂ እኮ ከዚህ በላይ ክሌም አለ። What is the claim? What is your claim? ደግሜ ክሌሙን ላስቀምጥልህ። እነዚህ in a very simple way, in an argumentative way, what is your claim? It's very simple in the argumentative way. ይኸው የእኔ ክሌም ይሄ ነው። በደንብ አድምጠኝ። እነዚህ አቡነ ሳዊሮስና አቡነ አብዱን ወደ ኢትዮጵያ ሲመጡ ያገለገሉበትም ጊዜ ይታወቃል። ጥቂት ወራት ቢሆንም አብዱል አገልግሏል። ያኛው ደግሞ ረጅም ጊዜ አገልግሏል። መስጊድ እስከምትከል ድረስ ደርሷል። ነው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተቀበለቻቸው በምን አይነት ፖዚሽን ላይ ተቀምጠው እነዛን ሁሉ ጊዜያት አገለገሉ? በቃ ይሄ ክሊር ብላክ ኤንድ ዋይት ጥያቄ ነው። መልስልኝ። That's not a claim, that's a question. You want me to answer your question? እኔ ጥያቄን መለስኩ እኮ ከዛ ጥያቄ እየጠየቅኩ ነው። አሁን መልስልኝ። So that is ወደ መተካካት የሚል ስለሆነ ያንተ ጥያቄ ወደዛ ስንመጣ ከመምጣታችን በፊት ይሄንን ጥያቄ መልስልኝ። በምን አግባብ ነው የተቀበሏቸው? በምን አግባብ ነው ያሉ ጊዜያት ያገለገሉት? መቼም እንደማንኛውም እንደ ተራ ሰው ነው የተቀበሏቸው ልትለኝ አትችልም። እንደ ተራ ሰው አልተባለም። ግን just አሁንም ክላሪፋይ ለማድረግ ኢዮስያስ you are not making a claim. እንድታውቀው claim ምን እንደሆነ if you guys don't know, I'm more than happy to talk about claim argument ምን እንደሆነ በደንብ ሌላ ጊዜ ማሳየት እንችላለን። አሁን ግን claim አይደለም፣ ታሪኩን ከኛው ነው ያገኛችሁት። ታሪኩን ሌላ ጊዜ ቁጭ ብዬ ማሳየት እችላለሁ፣ አሁን ቶፒኩ ስላልሆነ ማለት ነው። ግን this is a historical just record. አንድ ሰው ራሱን ደብቆ የራሱን ደብዳቤ ጽፎ ለማጭበርበር ሞከረ፣ ተያዘ። ከዛ በኋላ he was kicked out በአራት ነጥብ። አቀባበሉ እንደዚህ ነበረ። ተይዞ አንተ አጭበርባሪ ካህን አይደለህም ተብሎ ተባሯል መጨረሻ ላይ። ሁለተኛው መስጊድ የከፈተው ንጉሱ በግብጽ ጊዜ አንተ ክርስቲያኖችን እንገላለን ምናምን ብሎ ማስፈራሪያ ስለሰጠው ያደረገው ስራ ነው። ይሄ this is history። ይሄ history ነው። but so what? አሁን የኛ ጥያቄ እኮ so what apostolic succession ተብሎ ዲያቆን ይቅርታና ትናንት ቦልድሊ ክሌም ሲደረግ ማይክ ዝጋ በግብጽ ቤተክርስቲያን ተሾመው የተላኩት እየተባለ ነበር። በስነ ስርዓት ተወይ በእናትህ። ትናንት ሲባል የነበረው እንደዛ ነው። አሁን ዛሬ ሐሳብ ጋዲ አንዴ ሚዩት አታርጉኝ ከሆነ ሴና ጋዲሳን ማታወርድ ከሆነ እኔ ራሴ ወርዳለሁ። በቃ በስነ ስርዓት ጋዲ አንዴ በጣም እየተበሳጨ ነው። ለምንድን ነው እንደዚህ የምትሆነው? ጋዲ ወንድሞች እያወራሁ አንዴ ኧረ ተረጋጉ። አንዴ ቆይ አሁን ዲያቆንና ኢዮሲ ጨርሱ። ኧረ በጌታ አስገቢው ሴና ጋዲ አንዴ ሴና እስኪ አንዴ ከእንትና ጋር አውራ። ሴና ከአስቸ ጋር አውራ። በጣም ያማችኋል እንደ እረፉ። አናፖሎጂ ይቅርታ ቀስ ምን አሉ አባታችን። እስኪ ከአስቸ ጋር አውራ። ትልቅ ሰው ነው እና እኔ እንግባባለን ብዬ አስባለሁኝ ቢያንስ እና ሁለታችንን ቀሲስ እነ እንትኑን ያቀረቡት እኮ እነ ዮሴ ናቸው። በእንትኑ ላይ ነው ይኸውልህ እንደዚህ ነው ለዛ ነው ሞዴሬተር አንሺ በቃ እሺ በቃ እሺ ለዛ አንዴ ጥሩ አይደለም። አስከ እኔ አሁን አንተም እርግጠኛ ነኝ ከዚህ ታሪክ መማር ቆይ ሳያልቅ ወደ ሌላ ይሄዳል እንዴ? ኢዮስያስ እኮ እያረከው ነገር ያለውን እየተናገርክ ያለውን ነገር እኮ እያወቅከው አይደለም እውነት ለመናገር። እሺ ማላውቀው ከሆነ በኋላ ያወሩኛል። አሁን ፖለቲካው እንማርበት እንጂ ተው እንጂ እኛን ቁጭ አድርጋችሁ ምንድን ነው? እኔ እኮ ያልገባኝ ለምንድን ነው ይሄንን ያነሳችሁት? ሰዓት ላይ አይደለም ያለው። ዳዊት ጋር ይጨርሱ። ለምንድን ነው የሚረብሹት? ከናን ቆይ ግን ያንተ እንትን ደግሞ አልገባኝም። እኔ እኮ ምንድን ነው ይጨርሱ። የተጀመረ አለ የጀመሩ ይጨርሱ። በስርዓት ነው መሄድ ያለበት። ምንድን ነው የጀመሩት ነገር? እርሶ እየረበሹ ነው። አሁን ቆይ ዳዊትና ኢዮስያስ እያወሩ ነው እያቋረጡ። እኔ ይኸውላችሁ እኛ እኮ ታውቃላችሁ
ማይኮትን ይዝጎ ከፍተን ይሄንን ማስረዳት ከብት ጠፍቶናል። ከይቅርታ ጋር ዲያቆን ባኮትን ቀሲስ ከይቅርታ ጋር እርሱ እንዲያወራል ኢዮሲ አንዴ እሺ ቆይ ቀስዬ ቆይ አንዴ ቀስዬ ሲና እኛንን እኮ እየተከሰስን ያለ ነው አይደለ እንዴ? እድል መስጠት አለብሽ። እኛ እየተከሰስን ነው። አጥሩልን ቀሲስ 4-5 ወንድ ላይ ያወራል እኔና ቀስዬ አንዴ ከይቅርታ ጋር ኢዮሲ ጨርስ። እንዴት ነው አንዱ ማስረጃ ያሳያለው ይላል፣ አንደኛው ፈርታል ይላል። ድብልቅልቅ ያለ ነገር ነው የሚወራው እኮ ዴ ስርዓት አለው እኮ ሁሉም እኮ ውይይት አይደል እንዴ? እኔና ዲያቆን ዳዊት እንጨርስ፣ ከዛ በኋላ ሌሎቻችሁ ታወራላችሁ ተባለ ወይ መጠበቅ ቀስ ሁለቱ ይጨርሱ አይሻልም? ቀሲስ ዲያቆንና ገብቶኛል እኮ የመጨረስ ያለ መጨረስ ጉዳይ አይደለም። ለምንድን ነው መረጃው ወጥቶ ሲያወሩት የዋሉት ነገር መረጃው ለምንድን ነው የማይወጣው እንዴ? እሺ እኔ ጠይቃለሁ። ጉዳይ እውነትን እንፈልግ እኮ ነው እያለ በቃ እኔ ልጠይቃቸው። እሺ እንደዛ ከሆነ አንቺ ጠይቂ። በቃ እኛ እንተዋለን። አስረጅን። አንቺ እየጠየቅሽ ለምንድን ነው ይሄ የቀረበ ምናምን የሚለውን አስረጅን። እሺ አንቺ ጠይቂልን፣ እኛ ጸጥ እንበል። መረጃውን አቅርብ ጋር ኢዮስያስ ተመለስና መልስን ነው የምንፈልገው። ጋዲ አንተ ዝም ብለህ አቅርብ። ኢዮስያስ ሳይመጣ ቪዲዮ መፈለግ ኢዮሲ ይምጣ። ኖ ሴና እንዲረበሽ እየፈቀድሽ ያለሽውም አንቺ ነሽ። አንድም ቆይ አይ ማለት ምን አጠፋው? ኖ እንዴ ዳዊትና ኢዮስያስ እያወሩ እነሱ ያወሩ ማለት ጋዲ ለምን ወረደ? ኖ ረፉ ጋይስ እንዲ አረብ ኢየሱስ መኮ የት ሄደ? ጋዲ ናግባ ይቅርታ ኢዮሲ ናግባ ከይቅርታ ጋር ኖ ኢዮስያስ ለምን አሁን እኮ ኢዮስያስ ነግሮሻል እኮ ስርዓት ማታስጁ ከሆነ ወርዳለሁ ብሎሻል እንዴ። ስርዓት እየያዘ እኮ አይደለም። አሁን ቀሲስም ይገባል ሁሉም እየገባ ከሆነ ዳዊት አንዴ እንዳወራ እድል ይሰጥኝሽ። ዳዊት ኢዮስያስ ሳይጠይቅ ነው። ስለዚህ ማንም ሰው ማውራት አይችልም። እኔ ስለ ኢዮስያስ አላወራም። አይ ምንም ነገር ማውራት አትችልም። ለምን አትችልም? ሴና ትፍቀድልኝ። ሴና ላውራሽ አንዴ። አይ ሴናም አትፈቅድም። አይ ጋዲ አሁን ልጆቹ የሚከራከሩት በሌሉበት አስቺ ቆይ አንድ ጥያቄ ልጠይቅ። አስቺ ትናንት 5 ሰዓት 6 ሰዓት ሲወራበት የነበረውን ነገር ዛሬ ቪዲዮ እንዲታይ ለምን ፈራች? ትናንት 5 ሰዓት የተወራበት አብዱል ብቻ አይደለም፣ እንደዛ አይደለም እኮ ጋዲ። አይ አስቺ በእውነት ፌር የምትሆኑ ከሆነ ማለት ነው ትናንት ቀኑ ሙሉ እነ ዳዊትም ሆነ እነ ኢዮስያስ ሲያወሩ የነበረው ከግብጽ ቤተክርስቲያን ሾማን የላከቻቸው እየተባለ ነበረ። ዛሬ እሱ እንዲታይ አልፈለጋችሁም፣ ማስረጃ የሌለው ነገር ስለሆነ። ለምን እንደፈለጋችሁ እናንተ ራሳችሁ ገብታችሁ ራሱ እኮ ስታወሩ አልነበረ እንዴ? ፈቅደውላችሁ ገብታችሁ ኤግዛክትሊ ትናንት አውጥተናል። ዛሬ ደግሞ እልህና ቁጣ አለበት አሁን ሳያችሁ ማለት ነው። በጣም ትልቅ ስሜታዊ የሆናችሁ ነው። ተረጋጉና አሁን ወይም ሩም እናዘጋጅና በአንድ ላይ ሩም አዘጋጅተን መረጋጋት ባለበት ልጆቹና ኢዮስያስ አይገባልሽም አሁን ሴና። ምክንያቱም አንቺ እኔ በደንብ ደጋግሜ የነገርኩሽ ነበረ። እኔ እኮ ምንም አላጠፋሁም። ከናን ይኸውልህ 4 ኦርቶዶክስ ነገሩ ምንም ማድረግ አይቻልም። ግን እንዲህ እናድርግ ሴና። እኔ ከሀሳቤ ውሃ ካነሳ አሁን ሁሉም ላይ ቁጣ ያለ ወጣቶች ናቸው። ምንም ችግር የለውም ይሄ መፈጠሩ። ቁጣ የለም ይሄ ምራሲ ግን በኋላ ሁሉም ይምጡና አንድ ላይ ሆነ እነሱም ይመጣሉ፣ እናንተም መጣችሁ በፈለጋችሁ ዴቭ ጋር እኔ ዴቭን ልጠይቀው። እሱ ጠይቋል። አረ የምን ዴቭን? ቆይ አንዴ ከናን እንዴ አይ አሁንማ በቃ ይቆም ከንዬ። ምክንያቱም ያወሩት ደግሞ እነሱ ልጆቹ ስለሆኑ ይሰማል። ዳዊት ጠይቋል። እኔ ደግሞ ዳዊት ደግሞ ከናን አንተ ልጠይቅ ትናንት ገዝተ ላይ ነበር አይደል? ታማኝ ከሆንክ ማለት ነው ልጠይቅ። ጥያቄ መልስ። ቆይ ዳዊት አሁን እናንተ አይደላችሁም ጥያቄ የምታቀርቡ በሉ በቃ ሰላም ዋሉ። ከኔ ኖ ከኔ ግድ የለም። አሁን ላይቭ ሼር አታርጊልኝ እሺ? ማውራት የማንችልበት እኔ ቆይ ጋዲ እንዳትወጣ። ከናን የምትፈልገውን ጥያቄ ጠይቀኝ፣ ማስረጃው ግን ይውጣ። ማስረጃው ይውጣ። እሺ የምትፈልገውን ጥያቄ ተጠይቀኛለህ ጋዲ። አሁን ማስረጃውን ይውጣና ከዛ ያሳይ። ኖ መጀመሪያ ጥያቄ ተጠየቀ። ኖ ሳንደመድመው አሁን ደግሞ ሌላ ጥያቄ ሊጠየቅ እየተባለ ነው። ትናንትና ክሌም ያደረግን እዛ በኋላ
የፈለከውን ጥያቄ በምን በየትኛውም ርዕስ ትጠይቀኛለህ። በዚህ ማስረጃ የሚወጣው ምን ለተባለው ነው ማስረጃ የሚወጣው? እሺ እሱን በሙሉ ማስረጃው ከወጣ በኋላ እናያለን። ታሳያለህ ወይስ አታሳይም? አይደለም ቆይ ማስረጃ የሚወጣው አልፈለክም ማለት ነው። እንግዲህ ከዚህ በላይ ምንም ማለት አልችልም። ለምን ነው ማስረጃ የሚወጣው አታውቀውም ማለት ነው አይደል? ከናን እነሱ እኮ ልጆቹ እኔ አራንዴ ላውራሽ ማስረጃ የሚመጣው ከናን ትናንትና በግብጽ ቤተክርስቲያን ምን እንደሚመጣ እንኳን ሳያውቅ ነው ማስረጃ ይምጣ የሚለው ዳዊት። በግብጽ ቤተክርስቲያን ተሹመውን የተላኩት አብዱም አልተባለም? ምን አብዱም በግብጽ ቤተክርስቲያን ተሹመውን የተላኩት የሚል የተናገራለ? አዎ ማስረጃ ላሳይ። ማን የተናገረው? ዳዊት ገስቱ ላይ ነበር ካንተ። በግብጽ ቤተክርስቲያን ተሹሞ ተልኳል ብሏል? አዎ። እሺ ውሸትህን ከሆነ ይቅርታ ትጠይቃለህ? አዎ ጠይቃለሁ። እሺ አሳይ። በግብጽ ቤተክርስቲያን ነው የተሾመው ብሎ ነው እንግዲህ የተሾመው የሚለው እንዳትረሱት። እሱን ነው አሳያለሁ ያለው። አሳይ። ከኔ ልጆቹ ምላሽ ሊሰጡበት ግን ልጆቹ ምላሽ ሊሰጡበት በማይችሉ ሁኔታ ማንም ሰው የለም። አሁን እነሱ ናቸው ያቀረቡት አይደል? ቆይ አስቼ እንዳላለ እርግጠኛ ስለሆንኩኝ ነው ይቅርታ ጠይቃለሁ ብሏል። እዚሁ ጋር ይቅርታ ይጠይቃል። ዳዊት አላውቀውም ብሏል። ምን እንደ ማስረጃ የሚቀርብበትን ጉዳይ እንኳን ሳያውቅ ነው አላውቀውም ብሏል። እሱ ስለማያውቀው ችግር የለውም። በማያውቀው ጉዳይ ነው መጀመሪያም ሲያወራ የነበረው። ከፖለቲካው ይልቅ ማስረጃውን ብናይ አይሻልም? ፖለቲካው በኋላ ይደርሳል። ግድ የለም አንተን እኮ ጠየቅኩ። ግድ የለም ይታያል፣ ማስረጃው ይታያል ማለት ነው። በቃ አታውቀውም፣ በማታውቀው ነው። ማስረጃው ላሳይሽ በትልቁ አድርጉኛል። አፖስቶሊክ ሰሴሽን ትክክለኛ ሐዋርያዊ ቅብብሎች ከኛ ወዲህ ላሳር አይሰራም። ምክንያቱም እናነሳለን እነዚህን ማለት ነው። እነዚህን የተሰበረውን ነገር በሙሉ የከሸፈውን ነገር በሙሉ እናነሳለን ማለት ነው። የማያኮራ የማያስመካ ደግሞ የአቡነ ጎርጎርዮስን መልሹ። አቡነ ጎርጎርዮስ የኢትዮጵያ ቤተክርስቲያን ታሪክ በተባለው መጽሐፋቸው ከገጽ 92 እስከ 93 እንደሚናገረው ሁለት ጳጳሶችን ሜንሽን ያደርጋሉ። አቡነ ሳይሮስ እና አባ አብዱል ሁለት ይገኛሉ። ግብጽ ወይም አሌክሳንድሪያ ለኢትዮጵያ ከሾሞቻቸው ጳጳሳት ውስጥ ሁለቱ ጳጳሶች እንመልከት። አቡነ ሳይሮስ እና አባ አብዱል የሚባሉትን ማለት ነው። ቢንጎ ኦኬ ቢንጎ ኦኬ። ቆይ አባ እንትናን አቡነ ሳይሮስን ሾማለች አልሾመችም? አንደኛ መጀመሪያ እዚህ ላይ እንጨርስ ወዳጄ። አቡነ ሳዊሮስን ሾማለች አልሾመችም? ቆይ አበድ ሁሉም ሰው እያስተዋለ ነው። አቡነ ሳዊሮስ የሚባል ሾማለች አልሾመችም? ቆይ እሱ ላይ እንመጣለን። አሁን አቡነ አብዱን ተሾመዋል የሚለው ነገር ይሄው እየመጣንበት እኮ ነው። ይሄው ዳይቨርት አታርግ ወዳጄ፣ ዳይቨርት አታርግ። አንዳንድ ደቂቃ እናወራ። በቃ ሴና ባክን ፎርዝ ነው የምናወራው። አንዳንድ ደቂቃ እናወራ። ቆይ አንዳንድ ደቂቃ እናወራ። አንዳንድ ደቂቃ መጀመሪያ እናወራ። አቡነ ሳዊሮስ ሾማለች አልሾመችም? መጀመሪያ ኧረ ከናን በእናትህ አቴንሽን። እኔ ይሄንን ሙድ እኮ ድሮ ነው የማውቀው። አቴንሽን ዳይቨርት ለማድረግ አሞክር። አንድ ደቂቃ እሺ፣ ይሄ ጀምረን ታች ያላችሁ ሰዎች በደንብ ስሙ። ትናንትና ሁሉም እዚህ ገጽ ላይ ከናንን ጨምሮ ኤቭሪዋን ሲባል የነበረው ግብጽ የሾመቻቸው አብዱንን ግብጽ ሾማ ነው የላከቻቸው ነበረ። ማስረጃው ትናንቱኑ በእርግጥ እዛው ላይቭ ላይ ለሊት ፈርሷል። አሁን ከነአንም ቅድም ምን አለኝ? አብዱንን ግብጽ ቤተክርስቲያን ናት የሾመችው ብለን ተናግረን ከሆነ ካልተናገርን ይቅርታ ትጠይቃለህ አለኝ። ከተናገርን ደግሞ አለ ልክ ይኸው ማስረጃው ወጣላችሁ። አያችሁ፣ ማስረጃውን በግልጽ አመጣል። ምን ብለው ክሌም እንዳደረጉ ግብጽ ቤተክርስቲያን ናት አብዱንን ሾማ የላከችው ብለው በግልጽ ሲናገሩ በግልጽ። አሁን ወንድማችን ከናን ልክ እዚህ ነገር ላይ ሲያዝ አቡነ ሳዊሮስን ግብጽ ናት የሾመችው ወይስ አልሾመችም? አቡነ ሳዊሮስ ላይ እኮ አይደለም ንግግራችን ሲጀመር፣ አብዱንን ግብጽ ቤተክርስቲያን ሾማ ልካችኋለች ብላችሁ ስትዋሹ ስትቀጥፉ ነበረ። ትናንተም ፈርሶባችኋል፣ አሁንም ትያዛላችሁ ነው ፖይንቱ።
አቡነ ሳዊሮስን አታንሳውን። አንድ ደቂቃን ስትጠቀም ጥሩ ነገር ለማንሳት ሞክር ወዳጅ። እናመሰግናለን። ኦኬ አሁን የጋዲሳን ውሸቱ የጀመረው ምንድነው? አቡነ ሳዊሮስ አልተነሳም ማለት ሲነሳ መጀመሪያ አቡነ ሳዊሮስና አብዱል ነው የተባለው። እሱ ስለተባለ ነው ሾመቻቸው የሚለው ቃል የተነሳበት ምክንያት አቡነ ሳዊሮስ ስለተነሳ ነው። እሺ አቡነ ሳዊሮስን አታንሳቸው ብሏል። አቡነ ሳዊሮስን መተው መስጊድ ሲሰሩ የነበሩ ጳጳስ ናቸው። ማን የሾመቻቸው? ግብጽ የሾመቻቸው ምን ይሰሩ ነበር? መስጊድ። ስለዚህ ውክልናቸው ለእስልምና ነው ማለት ነው። የመሐመድ ተወካዮች ናቸው። መተው ቤተክርስቲያኑ ሲገዟት የነበረው ሲያስተዳድሯት የነበረው ጳጳስ ካህናት ሲሾሙላት የነበረችው የመሐመድ ተወካዮች ናቸው። መተው መስጊድ የሚሰሩለት መተው መሐመድን አላህ አክበር የሚባልበትን የሚሰሩ የነበሩ ናቸው። እንትን ሲሉ የነበሩ መተው የተሾሙላቸው ማለት ነው። አብዱል የተነሳው ከዛ የተነሳ ነው። አቡነ ሳዊሮስ ስለተነሳ ነው። አብዱም ደግሞ ተሹሟል በቤተ ክርስቲያኒቱ ሹመት መስጠት ደቂቃ አልቋል ነው። ክህነት ሲሰጥ የነበረው አብዱል ዜና አንድ ደቂቃ አስኪኛ። እሺ አንድ ደቂቃ አንድ ደቂቃ አስኪኝና ከዛ እሱ ምን ትይል ከዛ እንትን ኦኬ ሰጂ አንድ ደቂቃ አሁን እኮ መጨረሻ ላይ ኦኬ ሰጂ ጋይስ በደንብ አስተውሉ። ወዳጃችን ከናን ስለምን እየተወራ ራሱ አይዲያው የለውም። በጣም ከታላቅ ይቅርታ ምንድነው እየተወራ ያለው? ምንድነው ያለው እንዴ? አብዱን እኮ በፌክ እኮ ፌክ ሰነድ ይዞ መጥቶ እኮ ነው ጳጳስ ነኝ ብሎ ክሌም አድርጎ እዚህ ሀገር የገባው እኮ ነው እየተባልክ ያለው እንዴ? ወዳጃችን ምንድነው የሚለን? ጭራሽ ተሹሞ ነበር ይለናል። ስለተሾመ ነው ክህነት ሲሰጥ የነበረው ይለናል። አረ ከናን እባክህ እንዴ ምንድነው የምታወራው እንዴ? ትናንት እኮ ይሄ አጀንዳም እኮ ተደርጎ ሲነሳ የነበረው በተደጋጋሚ አቡነ አብዱን እኮ ሲባል የነበረው አብዱላይ ቅብብልሽ እኮ ሲባል የነበረው አብዱን ተነስቶ ነው። ስለዚህ ዛሬ አንድ ነገር አረጋግጠናል። አብዱን የሚለው ነገር ተሳስታችሁ ፕሮቴስታንቶች እንዳታነሱ። እሺ አሁን እንዳያችሁት ጋዲሳ አምኗል። ያመነልን ምንድነው? አብዱም የፌክም ይዞ መጥቶ ቢሆን በቤተ ክርስቲያኒቱ ላይ ስልጣን ይዞ ክህነት ሲሰጥ እንደነበረ አምኖልናል። በቃ ያልነውም ይሄንኑ ነው። ያልነውን ክሌም አምናሃል ወንድማችን ጋዲሳ። እንደው ከዚህ በላይ ያለው ዝም ብሎ አጉል መፍጨርጨር ካልሆነ በስተቀር ወንድማችን የሙሐመዱ አብዱም መጥቶ ሐሰተኛ ሰነድም ይዞ መጥቶ ቢሆን ምን ብሏል? በቤተ ክርስቲያኒቱ የጵጵስና ቦታ ላይ ተቀምጦ የጵጵስና እንትን አቀባበል እየተደረገለት የጵጵስና ክብር እየተሰጠው የጵጵስና ስራ ደግሞ ይሰራ ነበር። ምን የጵጵስና ስራ? ካህን መሾም ይከንን ነበረ። ማን? አብዱም የጵጵስና አቀባበል ይደረግለት ነበረ። የጵጵስና ክብር ይሰጠው ነበረ። ህዝቡ ደግሞ በራሱ ላይ የጵጵስና አቀባበል አደረገለት ማለት ህዝቡ በራሱ ላይ እንደ ጳጳስ አድርጎ ሹሞታል ማለት ነው ህዝቡ። ስለዚህ ወንድማችን ጋዲሳ አይ አታሎ ነው ቢልም አምኗል፣ ተቀብሏል። የጵጵስናው ማዕረግ ይዞ ነበር የሚለውን አምኗል ማለት ነው ወንድማችን። ይሄን የፈለግነው እኛ በቃ ዋናው ማመንህ ነው። እሺ ሜቢ ሌሎች መቀጠል የሚፈልጉት ካለ ሜቢ ይሰማል። አጋዶ ድምጼ ይቅርታና በጣም ሁላችሁም በጣም ይቅርታ ቀሲስዬ። ከናን እዚሁ እያወራ ልጠይቀው ብዬ ነው። ይቅርታ በጣም ቀሲስዬ ይፍቱኝ ብያለሁ። አባታችን በጣም ይቅርታ። እሺ ከናን እሺ ትላንትና አንተው በራስህ ድምጽ ሚውትን አንስተህ ሴንት ሲሪል ኦፍ አሌክሳንድሪያ በዘመድ እንደተሾመና ኢንቫሊድ እንደሆነ ሰክሴሽኑን ስትናገር ነበረ። ኦኬ ይቅርታ ጠይቃለሁ ወይስ ዋሽተሃል? አሁንም አንተ ደግሞ ሴንት ሲሪልን አንስተሃል አላነሳህም? ሴንት ሲሪልን ምን ብዬ ነው ያነሳሁት እኮ? ምን ብለህ ነው ያነሳኸው? ውሸታም ንገረኝ። ውሸታም ናታኒም ማለት ውሸት እያወራህ ነው። ያላልኩትን በዘመድ ተሹሟል ብለሃል ብሎ በውሸት መናገር ጀመረ ማለት ነው ወንድማችን። እንግዲህ የኦርቶዶክሳውያን ባህሪያችሁ እንደዚህ ከሆነ አላውቅም።
አንዴ ቆይ በቃ ቆይ አንዴ። ቆይ ጠይቀህ ጣልቃ አትግባ። ቆይ እየተመለሰልህ አትግባ። ቆይ እየተመለሰልህ አትግባ። ሚዩት አድርግና አዳምጥ። ወንድማችን ሲዋሽ ምን አለ? ሲንሲሪል በዝምድና ነው የተሾመ ብለሃል አለ። አላልኩም። ያላልኩትን ያላነሳሁትን ሁሉ ነው እያወራ የነበረው። ስለዚህ ወንድማችን ቆይ ወንድማችን ይሄ ውሸቱ ኦርቶዶክሳዊ ባህሪ ከሆነ አላውቅም። በብዛት እያየሁት ያለው እሱ ስለሆነ ማለት ነው። አሁን እንትኑን ትተን ወደ ትምህርቱ ብንገባ ይሻላል። ጣልቃ አትግባ። ይሄ የኦርቶዶክሳዊ ባህሪ ከሆነ አላውቅም። እንደዚህ አይነት ውሸት አብዛኞቻችሁ ላይ እንደዛ እየታየ ስለሆነ ማለት ነው። ነገር ግን ሲሪል እኔ ስለ ሲሪል ያነሳሁት ጆን ክሪሶስተምን አውግዞት ነበረ። ጆን ክሪሶስተምን ደግሞ ሲያወግዘውም ደግሞ በፖፕ ኢኖሰንት ዘፈርስት ደግሞ እሱ ደግሞ ኤክስኮሚኒኬት ተደርጎ አይ ኮሚኒየን እኔ ጋር የምታደርገው ኢኖሰንት ዘፈርስት ኮሚኒየን እኔ ጋር የሚያደርገው መጀመሪያ ጆን ክሪሶስተምን ከቅዱሳኑ ሊስት ላይ ሲያስቀምጥ ነው በአሌክሳንድሪያ ቤተክርስቲያን ሚለውን ነው ያነሳሁት እንጂ ሲሪል በዝምድና ነው የሚል አንዴ በቃ አወራ እኮ ረጅም ሰዓት መስማት አይጠበቅብኝም። ቆይ እባክህን ተረጋጋ ብራዘር። እንዴ እየተመለሰልህ ጣልቃ አትግባ። አራባ ወይ ደቂቃ ስጭን እንዴ። ምንም በቃ ተናገርክ እኮ ጥያቄ ጣልቃ አትግባ። በቃ መለስክ። እስቲ ሲሪል ክርስቶስ አልጨረስኩም ብራዘር አልጨረስኩም። ቆይ አንዴ ሀሳቡን ጨርስ አንዴ። ናቲ ይቅርታ ናቲ ሶል እሺ ጎሄድ ከና። ስለዚህ ወንድማችን በግልጽ ቋንቋ የተባለውን ትቶ ያልተባለውን በማንሳት ውሸት እያወራ ነው ያለው። ነገር ግን ሲሪል ጆን ክሪሶስተምን ምንድነው ያለው? እሱ ቅዱስ ከሆነ ይሁዳ ራሱ ሐዋርያ ነው ማለት ነው ብሏል። ያንን ያለው ኢኖሰንት ዘ ፈርስት ደግሞ ፖፕ ኢኖሰንት ዘ ፈርስት ራሱ ያልተቀበለበት ምክንያት ሲሪልን መጀመሪያ ከዛ የተነሳ ነው። እሺ አሁን እንትኑ ረጅም እንዳይሆን አጠር አድርጌ ልጠይቅ። አሁን የተናገርከውን ማለት ነው። እስቲ ጆን ክሪሶስቶምን ሲሪል ያወገዘበትን እስቲ አውጥታ አሳየኝ። ኦኬ አላወገዘውም። ያወገዘበትን አሳየኝ። መጀመሪያ የአንተን ክሌም ልስማ። አላወገዘውም። ጥያቄን የጠየቅኩ መልስልኝ። አሁን አሳየኝ። ሲሪል ያወገዘበትን ስለማታውቅ ነው እየጠየቀኝ ያለው ወይንስ ደግሞ ክሌም ስላለ ስለምታውቅ ነው እየጠየቀኝ? አሁን መልስ ከሌለ ወደ ሶስተኛው ጥያቄ ልሂድ። ሰዓት አትብላ። አታውቅም ማለት ነው አይደል? አታውቅም። እንዳወገዘው አታውቅም። ተማር፣ ከዛሬ ጀምሮ ተማር። አውግዞት ነበረ። አሳየኝ። ኦኬ። ስለዚህ ስለማታውቅ ነው እየጠየቀኝ ያለው። ልመልስልህ። ስለማታውቅ ነው ወይንስ ላስረዳህ? ወይንስ ደግሞ ስላወቅ ክሌም ይዘህ ነው የምታወራው? ማስረጃ ባይ ዘ ዌይ ማስረጃ ስትጠይቅ ስለማታውቅ ነው አውቀን ምናምን አይባልም። በቃ ማስረጃ ነው ታሳይ። ከሁለቱ አንዱ ነው። አንድ ሰው ሲጠይቅ ጥያቄ የሚጠይቀው ወይ ስለማያውቅ ለማወቅ ነው ወይ ደግሞ ስለማያውቅ ስህተትን ፕሩቭ ለማድረግ ነው እኮ። አሳየን። እስካሁን እየጠበቅን ነው። የቱን ይዘህ ነው አሁን? እኔን ስህተት ተሳስተሃል ብለህ ነው እየጠየቀኝ ያለው ወይንስ ለማወቅ ነው? የለም። በቃ ስለዚህ አታውቀውም ማለት ነው። እወቅ። አውግዞት ነበር። እሺ ልወቅ። እስቲ አሳየኝ። ማስረጃ አውጣ ነው። ኦኬ። ስለማታውቅ ነው እየጠየቀኝ ያለው። ጌታ ሆይ በቃ ሶስተኛ ጥያቄ የለህም ማስረጃ። በቃ አታውቀውም። ከዛሬ ጀምሮ አውግዞት ነበር። ምን ሆነ ነው? ማስረጃ ስትጠይቅ ምን ሆነ ነው? እንደ ህፃን ኦኬ። በኦክ ካውንስል ላይ አጎቱ ቴዎፍሎስ ጋር አውግዞታል። ካላወቀው ወቅ። እሺ ስንት አመቱ ነበረ? ፕላስ ደግሞ ያኔ ምን ነበረ ከቴዎፍሎስ ጋር ሲሄድ? ኦኬ። ስለምን አውጋጅ ነበር? የለም እኮ ማስረጃ። አሁንም አውጥተህ እስኪ አሁንም አውጥተህ አሳየን። አሁንም አውጥተህ አሳየን። የእድሜና የእንትን አውጥተህ አሳየን። አሁንም አውጥተህ አሳየን እኮ። ለምንድን ነው የምትጠይቀው? ለምንድን ነው ሐሳብ አሳየን። ስለማታውቅ ነው ወይንስ ደግሞ በቃ እንደነበረ ያኔ ለቴዎፍሎስ? ኧረ በጌታስ ቆይ አንዴ በቃ አትደረብ። እሺ አሁን እንደዚህ አይነት ነገር ላይ በድፍረት ማውራት በጣም ከባድ ነው። ከቴዎፍሎስ ጋር ቅዱስ ቄርሎስ ሲሄድ እንደምታውቅ አታድርግ። አሁን ኤአይ እያየህ ነው የምታወራው። እሺ ቀጥል። አሁን ደረስክበት። መጀመሪያ ስትጠይቅ ወይስ እንዳልሆነ አድርገህ ነበረ። አሁን ሰርች አደረግህ ደረስክበት።
ሲና አንዴ ጊዜ ለአንተ ሰርች ማድረግ አይጠበቅብኝም። ይሄን መጽሐፍ ጋብዣለሁ፣ አንብበው። እሺ አመስግኝ ልውረድ እና እናንተ ተቀጥላላችሁ። ተፈቅዶልኛል ሲና? አረ ችግር የለውም ቀሲስ። እንዴ አንደኛ በጣም ቴንኪው። ምናልባት ኢንተራፕት ያረኩ መስሎ እና ለእኔ ያዳላሽ አይነት መስሏቸው የተሰማቸው ሰዎች ስላሉ ያዳላሽ ነው ብዬ አላምንም። ግን በዚህ አሳቅቄሽ ከሆነ ይቅርታ ጠይቅሻለሁ። አንቺን ምንድን ነው ሲና ወደፊትም እንደ አስተያየት የምሰጠው እኔ እርግጠኛ ነኝ አንቺን ብጠይቅሽ ነገ አትመልሽልኝም። ምንድን ነው አሁን ከዚህ ላይ ብዬ ተማርሻለሽው? አሁን አንቺ የቀረበብን ክስ አለ ማለት የውሸት ባዶ ነገር ነው የቀረበው። እሱን እንድናጠራ እድል ሊሰጠን ይገባ ነበረ ብዬ አስባለሁ። አብዱል የሚባል ጳጳስ ሹመው ላኩ አሉ። ማስረጃው ቀረበ። የለም የግብፅ ቤተክርስቲያን እናታችን እስክንድሪያ ወይንም አባታችን ማርቆስ ላይ የተሾሙ አባቶቻችን መሐመድን አብዱልን ሹመው እንዳላኩ ግልጽ ነው። እዚህ ጋር ሲና አንድ ነገር መጠየቅ ያለብሽ ብዬ የማስበው ኦኬ፣ አጭበርባሪ ሰው እንግዲህ የግብፅ መንግስታት ሙስሊሞች ናቸው እንደምታውቁት እና ጳጳስ ነው ብሎ ላከ። የላከው መንግስት ነው። ከዛ በኋላ ጳጳስ ነኝ ብሎ መጣ። ኦኬ፣ ስልክ የምንደውልበት ዘመን አይደለም ያ ዘመን። ደብዳቤ ይዞ መጣ። ያሰህ ደብዳቤ ከዚያ ሰውየው የማይሆን እርምጃ ነው የተወሰደበት። በጣም ከባድ የሆነ ማለት ነው። አጭበርባሪ መሆኑ ሲታወቅ እንደውም ግብጾቹ ናቸው ይህንን ሲያውቁ ቶሎ እንትን ሁሉ ያሉት ማለት ነው። አሁን ሹሞ ራሱ ቢሆን የሰውዬ እንደው በአንድ ቀን እንደው ኦቨርናይት መጥቶ ቢሾም ራሱ ቢሾም ኦኬ፣ ምንድነው አሁን ኦኬ፣ የተሾሙ ሰዎች ክህነታቸው ዜሮ ይሆናል ማለት ነው። በቤተክርስቲያን እንደዚያ ነው የሚደረገው። ምክንያቱም ይሄ የሚሾመው ይሄ ሰውዬ ጳጳስ አይደለም። ጳጳስ ሆኖ መጥቶ ጳጳስን መሾም አይችልም ብቻውን። የሚሾመው ቄስና ዲያቆን ነው። ቢሾም እንኳ ቄስና ዲያቆን ደግሞ አፖስቶሊክ ሰክሰሽን አያስቀጥልም። መቀደስ ማቁረብ ማጥመቅ ካልሆነ ከሰክሰሽን ማስቀጠል ያለ ማስቀጠል ስራ ጉባኤ የሐዋርያት ጉባኤ ወይንም ደግሞ ሲኖዶሱ ያ ነገር ነው እያስቀጠለ መሄድ የሚችለው። ለምንድን ነው ይሄ የቀረበ ነው ጥያቄ መጠየቅ ያለባቸው። 100 ሰዎች ራሱ ቄስና ዲያቆን አደረገ ብለን እንውሰድ፣ ዝም ብለን ግድ የለም ሶዋት የሚቀረው የእነዚህ ሰዎች ቅስና ነው። እሱ ደግሞ ቤተክርስቲያኗ አቮይድ ነው የምታደርገው እንደዚህ ያለውን ነገር። ሰክሰሽኑ ይቋረጣል ነው እያሉን ያሉ። ዛሬም ሊመጣ ይችላል። ለምሳሌ በፕሮቴስታንቶች ውስጥ ፓስተር ነኝ ብሎ አንድ አጭበርባሪ ሰውዬ ሊገባ ይችላል። ገብቶ ፕሮቴስታንት ሙስሊም ገብቶ ፕሮቴስታንቶች ጋር ኢየሱስ ጌታ ነው የምትሉ ተቀበሉ ብሎ ቢያስቀብል የፕሮቴስታንቶች ፓስተሮች በሙሉ አጭበርባሪ ናቸው ይባላል ነው። ምንድን ነው ይሄ የቀረበበት ምክንያት ምንድን ነው? ከዚህ ምንድን ነው የተማርሽው አንቺ? አይ ሰክሰሽናችሁ ተቋርጧል ከሆነ ንገሩንና እንሞክርልዎታለሁ። ቀሲስ ጨርሱና መልሱልዎታለሁ። ልወጣ ስለሆነ ነው። ከናንዬ ይቅርታ እኮ የጠየቁትን ጥያቄ ነው መልስልዎታለሁ። ችግር የለውም። ትመልሳለሽ። ቆይ እኔ ከናን አንተ በጣም አዝኜብሃለሁ ዛሬ። አንደኛ አዳምጠኝ። አሁን ትልልቅ ሰዎች ነን። ቆይ አንዴ ከናን ልጨርስ። አሁን እኛ ቢያንስ እውነቴን ነው እግዚአብሔር ምስክሬ ነው። ብቻዬን ቤት ከፍቼ በራሳችን ከሆነ ልናወራ እንችላለን እንጂ ሰብሰብ ካልን ግን እንደ ሽማግሌ ነው ማውራት እኮ ያለብን። ብሽሽቅ ምናምን አታውቀውም ታውቀዋለህ ምናምን ከምትሉ ብንማመር ምን አለበት? አሁን ይሄ ቶፒክ በመነሳቱ እኔ ግን በነገራችን ላይ ደስ ብሎኛል። ለምን ብትሉ ብዙ የምንማራቸው ታሪኮች ይኖራሉ። የቤተክርስቲያን ታሪክ እንማራለን። አፖስቶሊክ ሰክሰሽን ምን እንደሆነ የማያውቁ ብዙ ሰዎች ኦርቶዶክሳውያንም ሊኖሩ ይችላሉ። በእናንተም በኩል የሚነሳ እንማርበታለን። ምንም ችግር የለውም። መነሳቱ ጥሩ ነገር ነው። ግን ለምንድን ነበር ይሄ የመጣው? ይሄ መፈታት አለበት። አታፍኑት። አለበለዚያ እናንተም ትሳሳታለች። መሳሳት ደግሞ ኃጢአት ነው በሁለታችንም ቢሆን። የእውነቴን ነው እና እንማማርበት። ማስረጃው ቀርቦ አይ ይሄ ስህተት ነው፣ በእውነቱ ሃይማኖት አይደለም የምናስተምረው፣ ፖለቲካ መቼም አይደለም። አይ ይሄ ስህተት ነው፣ ቤተክርስቲያኗን በዚህ መክሰስ የለብንም። እንዴ የቀረበው እኮ ትናንትና እኮ ጉባኤያቱን እኮ እዚያ ቤተክርስቲያን አንድ በነበረችበት ዘመን ያ ዘመን አሁን ጉባኤ ኒቅያ እነ ኤፌሶን እነዚህ እኮ በጣም ወርቃማ ዘመን የምንላቸው ዘመነ ሰማዕታት እኮ በጣም የቤተክርስቲያን አንድነት የነበረበት እኮ ነው። ጴንጤ ምናምን ካቶሊክ፣ ኦርቶዶክስ የሚባል መለያየት ያልነበረበት ዘመንን ዜሮ የሚያደርግ ነገር ሲመጣ እኮ በጋራ እኮ ነው መቆም ያለብን። ሲሪየስሊ
መጽሐፍ ቅዱስ እንደዚህ ሪትን ሆኖ ዶክመንትን ሆኖ ከመምጣቱ በፊት የነበረችው ቤተክርስቲያን እኮ ያቺ እኮ ቤተክርስቲያን አሰባሰባ እኮ መጽሐፍ ቅዱስ የሰጠችን። ያ ክሌም የነ ማርቆስ ጉዳይ፣ የነ መንበረ ጴጥሮስ የሮም ጉዳይ፣ የቆስጥንጥንያ ጉዳይ፣ የኤፌሶን የእስክንድሪያ ጉዳይ እኮ የጋራ ታሪካችን እኮ ነው። እንደ ክርስቲያን ማለት ነው። ባይዘው እንዴ እዚያ ላይ ከተሳሳትን ማለት ነው። እዚያ ጋር አንድ ካልሆን የምንይዘው መጽሐፍ ቅዱስ የምንከራከረው አይኖረንም ማለት ነው። ዝሙ አየር ላይ መጥቶ ዱብ ያለ ከሐዋርያት ላይ መጥቶ እኛ ዘመን ደረሰ ያስበላል። እና በጋራ ታሪክን እናጥና። የሐሰት ትምህርት ሲመጣ ሐዋርያት ላይ ክስ ሲቀርብ ግን ትክክል ማርቆስ ሰክሰሽን የለውም ሲባል ዝም የምትሉ ከሆነ አዝናለሁ። አመሰግናለሁ። ሁላችሁንም በጽሞናና በመማማር ብትማማሩ ደስ ይለኛል በእውነት። ትልልቅ ከነአን አለ፣ አንተም ሌሎችም ጌርሳምም አለ፣ እነ ኢዮባ እነ ናታኔም ዲያቆን ናታኔም ሌሎቻችሁም እና ዶክተር ዲያቆን ዳዊት ረጋ ብላችሁ እነ ጋዲሳ ተማማሩበት። የተሳሳተውን ህዝብ በእውነት ለመናገር አስተምራችሁት መውጣት አለባችሁ እያምናለሁ። ሲናዬ ግን ከልብ አመሰግናለሁ። ቴንኪው የኔ ልጅ እግዚአብሔር ይባርክሽ። እሺ ቀሲስ አመሰግናለሁ። አሁን እሱ ያነሱትን አንድ ነገር አምነዋል። እርሱ አብዱ የሚባል እንደመጣና በቤተ ክርስቲያኒቱ መንበር ላይ ተቀምጦ እንደነበረ አምነዋል። በቤተ ክርስቲያኒቱ መንበር መቀመጥ ብቻ ሳይሆን ማንም ይሾመው ራሱን ይሹም ምናምን እሱ አይደለም ጥያቄው። በመንበሩ ተቀምጦ ግን የጵጵስና አገልግሎት ሲያገለግል ነበር። አገልግሎቱ ምንድን ነው? ካህናትን መሾማ ያጠቃልላል። የክህነት ክብርን መውሰድ ያጠቃልላል። የጵጵስናን አገልግሎት ያጠቃልላል። በወራት ውስጥ ሲቆይ መቼም የጵጵስናን አገልግሎት ሳያገለግል አይደለም። ስለዚህ ያ ስለሆነ አብዱም የሚባል በቤተ ክርስቲያኒቱ ሹመት ላይ በጵጵስና ሹመት ላይ ነበረ። የጵጵስና አገልግሎትም ደግሞ አገልግሏል። ይሄው ነው በቃ በእንትን ውስጥ ነበረ። እሺ ከናን እዚህ ጋር ጥያቄ ልጠይቅህ። መንበሩ ላይ ምንድነው ጵጵስናው ላይ ተቀምጧል ነው የምትለኝ? አሁን አብዱን መንበሩ ላይ ተቀምጧል እያልክ ነው? በትክክል ነው ሰማው? በመንበሩ ካልተቀመጠ የክህነት አገልግሎት ሊሰጥ አይችልም ነበር። እሺ መንበሩ ላይ ተቀመጠ ማለት ምን ማለት ነው? መንበሩ ካልተቀመጠ ባይቀመጥ ኖሮ የጵጵስና አቀባበል አይደረግም። እሺ መንበሩ ላይ መቀመጥ ማለት ምን ማለት ነው? የጵጵስናን አገልግሎት ማገልገል በቤተ ክርስቲያኒቱ with authority or without authority ማለት ምን ማለት ነው? with authority or without authority ማለት ለምሳሌ አንድ አክተር በህዝቡ ዘንድ ነው አይደል የሚሰጠው? authority በህዝቡ ዘንድ አይደለም። እኛ በመንፈስ ቅዱስ ብለን ነው የምናምነው። እኛ በመንፈስ ቅዱስ ብለን ነው የምናምነው። በመንፈስ ቅዱስማ የለውም። ለዛ ነው ፈርሷል የምንለው። በመንፈስ ቅዱስ የሌለው ስለመጣ ፈረሰ የምንለው ለዛ ነው። እሺ ወንድማችን፣ አሁን የኔ ጥያቄ ምንድን ነው? አንድ ለምሳሌ ሙቪ ላይ አክተር የጵጵስና ልብስ ለብሶ የጵጵስና መስቀልን ጨብጦ ከዛ በኋላ እሾማለሁ ቢል መንበሩ ላይ ተቀመጠ እንላለን? አድርጎታል። ስለዚህ ኦፍ ኮርስ ተደርጓል። መንበሩ ሆኖ ቆይ በመንበሩ ላይ ተቀምጦ ትዝቃለህ አይደል? በራስህ ላይ በራሳቸው ቤተክርስቲያን ያ በመንበሩ ላይ ተቀምጦ አንድ አክተር ሙቪ ላይ የሚያደርገው መንበሩ ላይ ተቀምጧል። መንበራቸው ላይ ተቀምጦ የክህነት አገልግሎት ለምሳሌ የክህነት እንትን ሹመት ይሰጥ ነበረ። የጵጵስና ማዕረግ ያላቸው አቀባበል ይደረግለት ነበረ። የጵጵስና ክብር ወስዷል። ስለዚህ በቤተ ክርስቲያኒቱ እናንተ ራሳችሁ ሪኮግናይዝ እንትን በማትሉት ጵጵስና ነው በማትሉት የጵጵስናን አገልግሎት ሰጥቷል። ስለዚህ ማን ነው ጳጳስ አድርጎ የሾመው? ከናን ግን ኦቶሪቲ ሆኗል። ማን የሾመው ጳጳስ አድርጎ? ራሱን በራሱ በመሾም ለዛ እኮ ነው ፈርሷል። ምን ራሱን በራሱ የሾመ ይሄ ምን መሰለህ? አንድ ሙቪ አክተር ቀሚስ ለብሶ አክት ሲያደርግ እሱ መንበር ላይ ተቀምጧል እያለን ነው። እና ስልጣኑን አገኘ። ስለዚህ ፈረሰ ማለት ነው። አሁን ኮንፈርም ራሱን በራሱ ሾመ ያልከውን ተው። እሺ ቆይ አፖስቶሊክ ሰክሰሽን በፓትሪያርኮች በኩል ነው ወይስ በኖርማል በእስክንድሪያው መንበር በኩል ነው ሐዋርያዊ ቅብብሎች የሚመጣው ወይስ ከዛ ተሾሞ በሚመጡት ጳጳሳት በኩል ነው ሐዋርያዊ ቅብብሎች የሚመጣው ቫሊድ የሆነው? ኦኬ የእናንተ ወይንስ ደግሞ በትክክለኛው? የእናንተ ትክክለኛው አፖስቶሊክ ሰክሰሽን በእስክንድሪያው መንበር በኩል ነው የሚመጣው ወይስ ከዛ ተሾሞ በሚመጡት ጳጳሳት በኩል ነው? ሲጀመር የእስክንድሪያው አፖስቶሊክ ሰክሰሽን ነው ወይ? ቆይ እሱን ወደ ኋላ እንመጣለን።
ትክክለኛ ቫሊድ የሆነው የእስክንድሪያው አልክ። ስለዚህ የእስክንድሪያው ሲጀመር እሱ ላይ እንመጣለን። እኔ ሐሳቡን ያልኩ ቫሊድ የሆነው አፖስቶሊክ ሰክሰሽን የሚመጣው በደንብ ጥያቄን ስማው፣ እስክንድሪያ ባለው መንበር በኩል ነው ወይስ ከእስክንድሪያ ተሾሞ በሚመጡት ጳጳሳት በኩል ነው? እስክንድሪያ ያለውን መንበር አፖስቶሊክ ሰክሰሽን ልትለው? ኧረ ጥያቄውን መልስ ወዳጄ። እኔ እኮ ጥያቄውን መልስ። እኔ ስለ እስክንድሪያው እናወራለን ከፈለክ። ቫሊድ የሆነ አፖስቶሊክ ሰክሰሽን የሚባለው እንዴት ነው ነው የኔ ጥያቄ። እስክንድሪያው መንበር በኩል ወይስ አይ ቫሊድ የሆነ ሐዋርያዊ ቅብብሎች የሚባለው እስክንድሪያ በነበረው ፓትሪያርክ በእርሱ በኩል በሱ መንበር በዛ መንበር በኩል ነው ወይስ እነርሱ ያ ፓትሪያርክ ሾሞ በሚልካቸው ጳጳሳት በኩል ነው ቫሊድ የሆነ ሐዋርያዊ ቅብብሎች የሚመጣው? አሁንም እስክንድሪያ እያልክ ነው። ስለዚህ እስክንድሪያው ደግሞ ከሁለቱ የትኛው ነው? ከሁለቱ በየትኛው በኩል? እስክንድሪያው እያልክ እስክንድሪያውን አታንሳው አይባልማ። እስክንድሪያው ካልክ የለውም ሰክሰሽን ሲጀመርም። ኦኬ፣ እነ ቅዱስ አትናሲዮስ ትክክለኛ ቫሊድ የሆነ አፖስቶሊክ ሰክሰሽን አልነበራቸው? ኦኬ፣ አላቸው ካልክ ማስረጃ አቅርብ። አላቸው የላቸው? አላቸው ካልክ ማስረጃ አቅርብ። የእስክንድሪያው ሲጀመርም የለውም። እምነት ምንድን ነው? የላቸውም ነው? የለውም። ኧረ በቃ ከዚህ ጋር ነው እያወራን። አይ በቃ ከኑ ትንሽ በቃ ከኑ ይበቃል። እዚሁ ጋር ሌላ ሴና እነሱ ሲቀባበሉ ዝም ብሎ ቸርች የሚሉት ጠብቅ ያለውና ተራስችን አንድ ደቂቃ እሺ፣ እሱ ባይደው ተፈቀደልኝ። አንድ ነገር ዝም አስበይልኝና ፕሊዝ አንድ ነገር ልናገር። አንድ ደቂቃ የሃዲ ቆይ አንዴ ከገርሳም ካንተ ማስረጃ ሲቀር መሳቅ ጀመሩ። እሺ፣ አንድ ደቂቃ ተፈቅዶልኛል። የተነሳው ሐሳብ ላይ ውዶች አንድ ደቂቃ የተነሳው ሐሳብ ላይ ነው። ሌላ ሐሳብ ከሆነ ሌላ አይደለም። እሱ ላይ አንተ አትመራኝም ማለት ሐሳብ የራሴ ነው። ሐሳብ ላይ ነው። ስለ አትናቴዎስ ነው ጌርሳም ስለ አትናቴዎስ ሴና ናት ፖስቷ ሴና ናት። አንድ ጊዜ አንድ ደቂቃ በዚሁ በቶፒክ ላይ አሁን አትናቴዎስ ላይ የተነሳ